በአባት ቀልድ የለም። አባቷ የመጣ እንደሆነ እንዲህ እንደኔ እያለሳለሰ የሚያናግርህ እንዳይመስልህ። አንተ ምን እያደረክ ነው? ምን እያደረክ ነው አንተ? ዴቭ ለማምለጥ ያደረገው ነገር ትክክለኛ ውሳኔ ነው ብዬ አስባለሁ። ግን ደግሞ ከውጭ ከሌሎቹ ጠባቂዎች መጥተው ዴቭን ችግር እንዳያደርሱበት ፈርቻለሁ። አደይንም የሌላ ቦታ ላይ አባትየው ባዘዛቸው መሰረት ሌላ ቤት ውስጥ ወስደው አስቀምጠዋታል። አደይን በግዴታ ለመዳርና ካለበት ጭንቀት ለመውጣት ሲል አባትየው የገዛ ልጁን አሳልፎ ሊሸጣት ነው ማለት ይቻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውዴት የከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች፣ የኔ ወዶች፣ የኔ ወርቆች እንዴት ናችሁልኝ? የአደይ ድራማ ቤተሰቦች እንዴት ናችሁ? ጠፍቼባችኋለሁ አይኗ አለሁኝ የኔ ወዶች። አሁን ግን ተመልሼ መጥቻለሁ። የአደይ ድራማ እስከሚያልቅ ድረስ እንግዲህ እስከ መጨረሻው አብረን እንቀጥላለን። እናንተም ደግሞ ቪዲዮ ላይክ በማድረግ አበረታቱኝ። በጣም ቢዚ ሁኜ ሌላ ቪዲዮ ነበር እየለቀኩ የነበረው፣ እየሰራው አልነበረም። በእርግጥ ብዙም እያያችሁልኝ አይደለም፣ እይታ ስለሌለው ነው መስራት እየደበረኝ። ግን ዞሮ ዞሮ አሁን ላይ ያው ተመልሼ በአንድ ልቤ እንደ በፊቱ ተመልሻለሁኝ። በጣም ስራ ቢዚ ሁኜ ነበር የኔ ወዶች። እና እንግዲህ ዴቭ ያው አደይም ለብቻዋ እዛ ቦታ ላይ ክፍለ ሀገር ታግታለች። እዚህ ጋም ደግሞ ዴቭ ታግቶ ነው ያለው። ግን ደግሞ የአደይን አጎት እንግዲህ አንቆ ይዞታል። ምን እንደሚያደርገውና ራሱኑ በዛው በገመዱ አስሮት ይወጣል ወይንስ ደግሞ ጥሎት ይወጣል? ምንድነው የሚፈጠረው የሚለውን እናያለን እንግዲህ እና ሀባይቦቼ ዶክተር እንግዲህ ዶክተሩ ከነዚህ ህገ ወጥ ነገር ከሚሰሩ መድኃኒታቸው ጊዜያቸው ያለፈባቸው መድኃኒቶች ከሚሰሩ ሰዎች ጋር አብሮ የሚሰራ ይመስለኛል። ምክንያቱም ከዶክተሮች ጋር እየተደዋወለ እያወራ፣ መርማሪው ፖሊስ ግን በደንብ አድርጎ ሁሉን ነገር መርማሪው እያጣራ ነው። እና ፖሊሱ ማነው ዶክተሩ እጅግ በጣም ከባድ የሆነ የተወሳሰፈ ወንጀል ውስጥ ያለ ይመስለኛል። ዳይመንድና ኪንጎ እንዴት እንደዚህ አይነት ድርጅት ጋር አብረህ ትሰራለህ? ድርጅቱ እኮ በጣም መጥፎ ነገር ነው የሚሰራው ብለውም ደግሞ ለሱ በሚነግሩ ሰዓት ላይ ግን ደግሞ ከዚህ ነገር ውስጥ አንተ ትኖርበታለህ ብዬ አላሰብኩም ነበር ብሎ ኪንጎ ሲለው እነሱን ሁለቱን ለማሳመን ብለው በጣም ሌላ ነገር እያወሩ ነበረ። ምክንያቱም እሱም መጥፎ ነገር እየሰራ እንደሆነ ስለሚያውቅ ማንም ይሄን ወንጀል ያቅብኛል ብሎ ስላላወቀ ነበረ። ግን እነሱ ደግሞ ይሄን ነገር እንደደረሱበት ሲያውቅ እነሱን ለማስረዳት መድኃኒት አምጣልን ብለውኝ ነው ምናምን ብሎ ነገሩን አሸውዷቸዋል። ግን ደግሞ ዶክተሩ ከነዛ መጥፎ ድርጅቶች ጋር አብሮ ይሰራል። የእውነት ግን እንደዛ ሰው አይመስለኝም ነበር። በጣም መልካም ሰው ምናምን ነበር የሚመስለኝ። ግን ደግሞ በተቃራኒው ነው ማለት ነው ውዶቼ። እስቲ መጨረሻው ላይ የምናየው ይሆናል። ብቻ ግን ኪንጎና ዳይመንድ አሁን ላይ በጣም ትልቅ ችግር ውስጥ ገብተዋል በዶክተሩ ምክንያት። ምክንያቱም ሚስጥር አውቀዋል ብለው እንዳይገሏቸው በጣም ፈርቻለሁኝ። እና ሀባይቦቼ ዳይመንድ ማነው አደይ እና ዴቭም ደግሞ እንግዲህ በክፍለ ሀገር ውስጥ እጅግ በጣም ከባድ የሆነ ስቃይ ውስጥ ናቸው። አደይም በገዛ በአባቷ ለሌላ ሰው ለመዳር እንግዲህ በሶስተኛ ዙር ደግሞ እንግዲህ አሁንም በእጃቸው ገብታለኝ። 2 ጊዜ አመልጣቸዋለኝ። በሶስተኛ ዙር እንግዲህ ለዛውን ቤት ውስጥ አድርገው የቆለፉባት። ምን የሚፈጠር ይመስላችኋል? ዴቭ ያመልጣል ወይንስ አያመልጥም?